ሰርግ በዲጄው ምክንያት ሊበላሽ ይችላል? የሰርግ ዲጄ የሚነው እንደ ዲጄ 100% ነው። ዳሚና ወደ አያልፈኝም ብለኸኛል። ስለዚህ አካውንት ይናገራል ምን ያህል ሰርግ እንደሰራ። ሰርግ ሙዚቃዎች ላይ ስፔሻላይዝ ማድረግ አለበት። ሳውንድ ሲስተም ግን ለዲጄ ወሳኝ ነገር ነው። ብርና ፕላን ብቻ ይዞ የሚመጣ ሙሽራ የሚሸወድ አለ። ሙዚቃ ክፈትልኝ ብሎ የመጣ ሰው አለ። ሸጌ ሰርግሽ ዕለት ጥሪው ደርሶኛል ስታጫውቺ መልእክታቸውንም መረዳት መቻል አለብሽ። 100 200 የሙዚቃ ምርጫዎችን የሚልኩልሽ ሙሽሮች አሉ። አጀሪን ያላችሁ እስኪ እናያችሁ አቷ ስናረግ ሙሽሮቹ አረፈዱና አባትየው በቃ እንግዳዬን ማክበር አለብኝ ምግብ አስነሳ አሉኝ። ሙሽሮቹ ሳይመጡ check mic 1 test 1 2 አንድ ሁለት ሶስት ሙከራ አንድ ሁለት ሶስት check 1 2 this is the sound of DJ AB አንድ ሁለት ክቡራትና ክቡራን እንግዶቻችን ሙሽሪት እየገባች ነው። እስቲ የታለ ጭብጨባ እልልታ ቸብ አድርጉላት ለሙሽሪት። የታለ እስቲ ሁላችሁም ቤተዘመዶች ጓደኞች የታላችሁ ለሙሽሪት እጃችሁን ቸብ 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 እልልታ ጭብጨባ ለሙሽሪት። እስቲ የታለ 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 ቻናል 1 ቤተሰቦች የታላችሁ እስቲ ቻናል 1 የታለ እስቲ ተቀበሏት ሙሽሪትን። ጭብጨባ አንሷል እልልታ የታለ ቻናል 1ዎች የታላችሁ እስቲ ቸብ አድርጉላት እልል በሉላት። አስቲምሽዋ ጀሪ ምቺ የታለ እናንተ ሙሽራ መሆን እንደዚህ ደስ እንደሚል ለምንድነው እስከዛሬ ያልነገራችሁ? እውነት ከፋኝ። ሰላም ውድ የቻናሏን ቤተሰቦቻችን፣ ዛሬ ሙሽራ መስዬ እንደዚህ አምሮብኝ ዛሬ ሰርጎ ድምቅ እንዲል ለሰርጎ ዲጄ ከመምረጡ በፊት ማወቅ የሚገባችሁን በሙሉ ልናሳውቃችሁ ተገኝተናል። የትም እንዳትሄዱ እመኑ፣ ይጠቅማችኋል። ዛሬ ከትልልቅ ሰርጎች ጀርባ መቼም ስሙ የማይጠፋው ዲጄ ኤቢ እንግዳዬ ነው። ዲጄ ኤቢ ዛሬ እንግዳዬ ስለሆንክ በጣም ደስ ብሎኛል። እኔም ስለመጣችሁ በጣም ደስ ብሎኛል። ቻናል 1 ቤተሰቦች እንዴት ናችሁ? እንወዳችኋለን። ኤቢዬ በምን እንጀምር ልልህ ነበረ፣ ግን ዲጄ ኤቢ ጋር መጥቶ በምን እንጀምር አይባልም አይደል? አይባልም በፍጹም። እስቲ ቆየት ካለ ደግሞ ኩሉም አንኩሎሻል፣ በጣም አምሮብሻል። ስለዚህ እስቲ ቸብ አድርጉላት። እስቲ ታለ ሙሽሪት፣ እስቲ ትከሻ ይታያ ሙሽሪት። እስቲ በጣም ስላማረብሽ ይሄንን ቆየት ያለ ዜማ እስቲ ጋብዘናል። አረኩሉን ባንኩሉ አንታክ ባትኳለው ያምርባታል። ወደ ቻናል 1 ቤተሰቦች እንግዲህ ዲጄ ኤቢን ከመድረክ አስወርጀዋለሁ። በጣም ቆንጆ ጨዋታ ልንጫወት ነው። ዲጄ ኤቢ ምን ብንጠይቅ ይሻላል? ከምን እንጀምር ኤቢ? እንደውም ቆንጆ ጥያቄ አለኝ። ዲጄ ኤቢ ማን ነው? ዲጄ ኤቢ እኔ ነኝ፣ የኛው ሰውዬ ነው። አክቹሊ እድገት በትረማርያም እባላለሁ። የመድረክ ስሜ ዲጄ ኤቢ ነው። ስለዚህ ዲጄ ኤቢ በሰርግ ስራ ላይ ከ15 ዓመት በላይ አገልግያለሁ። ሶ አሁን ፕሮፌሽናሊ በደንብ የሰርግ ስራዎችን
አጥብቄ በጣም ቆንጆ አድርጌ እየሰራው ነውና ያው ለዛ ነው አንቺም ስትገቢ ገና ከመጀመሪያው ጀምሮ እስክስታሽን መታ እንድታደርግ ያደረግልሽ። ኤቢ እንግዲህ በሙያው በጣም ረጅም ዓመት ሰርተሃልና ከሰርግ ዲጄ እና ሌላ አይነት ዲጄዎች የትኛው ከባድ ነው እና ደግሞ ልዩነታቸውስ ምንድነው? አያይዘህ ብትነግረን። አዎ የሰርግ ዲጄ እና ሌሎች ዲጄዎች ይለያያሉ። አክቹሊ ዲጄ ያው አንድ ዘርፍ ነው። ዘርፍ ውስጥ ግን ብዙ ካቴጎሪዎች አሉ። ለምሳሌ የሰርግ ዲጄ ከካቴጎሪዎቹ አንዱ ነው። የክለብ ዲጄ አለ፣ ፕሮዲውሰር ዲጄ አለ፣ ቤድሩም ዲጄ አለ። በጣም ብዙ ካቴጎሪዎች አሉ። ስለዚህ እኔ አሁን የሰርግ ዲጄ ነኝ። ስለዚህ የሰርግ ዲጄ ላይ የሰርግ ሙዚቃ፣ የኢቨንት ሙዚቃ፣ ፕሮግራሙን የሚመለከት ሙዚቃ በተለይ በኢትዮጵያ ደግሞ ደረጃ የባህል ሙዚቃዎች ላይ በጣም ስፔሻላይዝ ማድረግና እውቀቶችን ማዳበር መቻል አለብሽ። በዛ ምክንያት የምትወስጂውም ኃላፊነት የሰርግ ስራ ነው። የሙሽሪትና የሙሽራው ላይፍ ታይም የህይወት ቀናቸው አንድ ቀን ብቻ የሚያከብሯት ነገር ስለሆነች ያው እሱንም ኃላፊነት ወስዶ መስራት ለየት ያደርገዋል። ስለዚህ ከሌሎች ዘርፎች ትንሽ የተለየ ነገር አለው። ግን ኦቨርኦል ግን ዲጄ ነው፣ ሙዚቃ ማጫወት ነው፣ ኢንተርቴይንመንት ነው። ስለዚህ ዲጄ ኤቢ የጀመረው ጉዞውን ከሌሎች ዲጄነቶች ነው ወይስ መጀመሪያውን ከሰርግ ነው የጀመርከው? አይደለም። እኔ ያው የጀመርኩት ለጓደኞቼ ሙዚቃዎችን ከመምረጥ፣ ለጓደኞቼ ኮሌክሽኖችን ከመስራት፣ የጓደኞቼ ፕሮግራሞች ላይ ልደቶችን፣ ትልልቅ ኢቨንቶችን በማዘጋጀት እንደዛ ጀመርኩኝ። ከዛ በኋላ ላውንጅ ላይ፣ ክለብ ላይ፣ ሬዲዮ ላይ፣ ቲቪ ላይ ዲጄ ሆኜ ነበረ። መጨረሻ ላይ ግን ያው የሰርጉ ተሻለ ብዬ ሳስብ የሰርግ ዲጄ ላይ ገባሁኝ። በጣም ቆንጆ። አሁን እንግዲህ ከተማችን ላይ በጣም ትልቅ መነጋገሪያ የሆነ ዲጄ ነው ዲጄ ኤቢ፣ ሁላችሁም እንደምታውቁት። አመሰግናለሁ። 15 ዓመት ሰራው ብለኸኛል እና ምን ያህል ሰርጎችን እንደሰራ በቁጥር ታውቃቸዋለህ? በፍጹም በጣም ብዙ ሰርግ ማለት ውጪ ያው ኦፍኮርስ አሁን ጾም ካልሆነ በተለይ ደግሞ ሃይ ሲዝን በሚባል ጊዜ ሁልጊዜ ቅዳሜና እሁድ ሰርጎች፣ አንዳንድ ሰርጎችን እንሰራለን። ስለዚህ በ15 ዓመት ውስጥ ምን ያህል ሰርግ ሰርታል በቁጥር ከባድ ነው። ብዙ ቦታ ተጠይቄያለሁ ግን በፊገር ልመልሰው አልችልም። ግን በጣም ብዙ ሙሽሮችን ድረናል በ15 ዓመት ውስጥ። ቅዳሜና እሁድ አያልፈኝም ብለኸኛል። ስለዚህ አካውንትህ ይናገራል ምን ያህል ሰርግ እንደሰራ። ቅዳሜና እሁድ እኮ በነገራችን ላይ በአመት ውስጥ ያሉት ጥርና ሚያዝያ፣ አንዳንድ ጊዜ መስከረም፣ ከዛ ደግሞ ወደ አካውንት ከመጣች ደግሞ ሌላ የሚያጠያይቅ ነገር ይኖራል። ስለዚህ ብዙ ሙሽሮችን ድረናል። ብዙ ወጪዎች አሉብን እንደምታዩ። ከነሱ የሚተርፉት ናቸው ወደ አካውንት የሚገቡት። እሺ ኤቢ፣ ወደ ዋናው ጉዳይ ልግባ። ኤቢ፣ ሰርግ ላይ ዲጄው ምን ያህል ሚና ይጫወታል? በፐርሰንት ብትነግረኝ፣ ወይ ደግሞ ሚናው ምን ያህል ነው? አንድ ሰርግ ድምቅ እንዲል የዲጄው ሚና ምን ያህል ነው? ዲጄ ሰርግ ላይ ኦፍ ኮርስ 100% ሚና አለው። ሙሽሮችን ልክ አንቺ ክሊየንት ሆነሽ ቢሮ ስትመጪ ጀምሮ እኔ ሚና አለኝ። ምክንያቱም አንቺ እኔ ጋር ቡክ እንድታረጊ ፕሮፌሽናሊ ራሴን ገልጬ የምሰራበትን መሳሪያ ያሳይቼ የስራ ልምዴን ነግሬሽ እንድትይዢ ማድረግ አንዱ መነሻ ነገር ነው። ከዛ በኋላ አንቺ ከኔ ጋር ከተስማማሽ በኋላ እስከ ሰርግሽ ድረስ የምወስደው ኃላፊነት አንድ ራሱን የቻለ ነገር ነው። የሰርግሽ ቀን ደርሶ ከሙሽሪት ጋር፣ ከጮኛሽ ጋር፣ ከሚዜዎች ጋር፣ ከቤተሰብ ጋር የምናደርገው ትሬኒንግ፣ ቅድመ ዝግጅት አንድ ራሱን የቻለ ነገር ነው። እነዚህ ሁላ ነገሮች ተያይዘው መጥተው የሰርግሽ ቀን ግን የሚኖረው የ3 ሰዓት፣ የ4 ሰዓት፣ የ5 ሰዓት ዝግጅት ላይ ግን በቃ የሰጠሽኝን ኃላፊነት መወጣት፣ እንግዶችሽን፣ አንቺን፣ ቤተሰቦችሽን ማዝናናት ትልቁ ነገር የኛ ሚና እሱ ነው እና የሰርግ ዲጄ ሚናው እንደ ዲጄ 100% ነው። ምክንያቱም ሰርግ ያለ ሙዚቃ እሺ ኤቢ፣ እንግዲህ በጣም ብዙ ፕሮሰስ ነው የነገርከኝ። ሙሽሮቹም ሚዜዎቹም በደንብ ከሙዚቃው ጋር ይናበባሉ ብለኸኛል እና አንድ ሰርግ በዲጄው ምክንያት ሊበላሽ ይችላል? በጣም በእውነት ኦፍ ኮርስ እንዴ ለምን ባይበላሽ ኖሮ? ለምሳሌ እኔን መርጠሽ ለምን መጣሽ? ስለ ኤቢ ለምን አወራሽ? የስራ ልምዴ ያለኝ ነገር፣ መድረክ ላይ የሚኖረኝ ፐርፎርማንስ፣ የሙዚቃ መሳሪያዎቼ፣ ሙሽሮች የሚፈልጉትን ነገር ሁላ ፕሮቫይድ ማድረጌ አንድ ራሱን የቻለ ክራይቴሪያ ነው። ልምድ ራሱን የቻለ ክራይቴሪያ ነው። ስለዚህ 1000 ሰው ጠርተሽ ቤተዘመድ ጠርተሽ ከአመት በላይ ፕላን አድርገሽ፣ ስለዚህ ሙዚቃ የሚያስፈልገው ሰርግ ላይ ሙዚቃው በጣም አሪፍ ካልሆነ፣ ሰው እንግዳው ካልተዝናና፣ አንቺ ሰርግሽን ሜሞሬብል ካላደረግሽው ምኑን ሰርግ ሆነ? ስለዚህ ማንኛውም ዲጄ መጥቶ ቢሰራው አሪፍ ይሆናል ብለሽ ትገምቻለሽ? አይመስለኝም። ስለዚህ በላሻል ማለት ነው። እሺ በ15 ዓመት ውስጥ እንግዲህ ኤቢ በጣም ስፍር ቁጥር የላቸውም ብለኸኛል የሰራሃቸው ሰርጎች እና ከትልልቅ ከታዋቂ አርቲስቶቻችን ሰርግ ድግስ ጀርባ ደግሞ ኤቢ አይጠፋም እና የምን ያህል ታዋቂ ሰዎችን ሰርግ ሰርተሃል? እና ደግሞ በስም የምታውቃቸው ካሉ ብትጠቅስልኝ። ብዙ ሰርቻለሁ። ያው በጣም ባይሆንም ብዙ ሰርቻለሁ። ያው እኔ የምሰራው ለምሳሌ አንድ መድረክ ነው። አንቺ የዛሬ ዓመት ቡክ ካደረግሽኝ በአንቺ ቀን ማንኛውም ሰው ቢመጣ ሌላ ሰው ቡክ አላደርግም። አብዛኛውን ክሊየንት ራሴን ስቴጅ ላይ ስለሚፈልገኝ፣ ስለዚህ የታዋቂ ሰዎችን ሰርቻለሁ። አሁን በስም ላላስታውስ እችላለሁ፣ ግን ምናልባት እንዲህ እየተጫወትን ባለንበት ወቅት አሁን ሰሞኑን መነጋገሪያ የሆነው የአርቲስት ፍናን ሰርግ፣ አሁን እሱን መጀመሪያ ፕሮግራሞቿ ጀምሮ ሰርጓንም መልሷንም እኔ ነው የምሰራው። ያው ሶሻል ሚዲያ ላይ እሱ አይቻለሁ በደንብ። ከዛ ሚያዝያ ላይ የሚመጡ ሶሻል ሚዲያ አርቲስቶች አሉ፣ ሌሎችም አሉ። ከዚህ በፊት የሰሯቸው አሁን ምናልባት ድንገት ስለጠየቅሽኝ
ላላስታውስ እችላለሁ እንጂ ብዙ ታዋቂ ሰዎችን ድሬያለሁ። ምናልባት በቪዲዮ ልናግዘው እንችላለን። በየጊዜው እንግዲህ ዲጄዎች የራሳቸው ትሬንድ አላቸው አይደለ? ፋሽን አላቸው። የዘመኑ የሰርግ ዘፈን ፋሽን ምን ላይ ደርሷል? የሰርግ ዘፈን ፋሽን እንኳን ብዙ አይደለም። ምናልባት ግን የሙሽሮች ትሬንድ፣ የሚዜዎች ትሬንድ፣ ፍላጎት ዳንስ ፍሎር ላይ የሚያሳዩት ነገር ግን ምናልባት ሶሻል ሚዲያ ላይ ውጭ ሀገር ላይ የሚታየው እኛ ሀገር አፕ ላይ ይደረግ ብለው ሊያመጡ ይችላሉ። እኛ እንደ ክሊየንት እንደ ሙሽሮች ፍላጎት እንቀበላለን። ስለዚህ የዓለም የሰርግ ትሬንድ እያደገ ሲመጣ የእኛ ሀገርም የሰርግ ትሬንድ እያደገ ይመጣል። ለምሳሌ በኢኩፕመንት አጠቃቀም፣ ዳንስ ፍሎር ላይ የምንጠቀማቸው ኢፌክቶች በጣም ብዙ ናቸው። ለሙሽሮች የምንሰጠው ትሬኒንግ ኦሪንቴሽን አለ። ለሚዜዎች የምንሰጠው ትሬኒንግ ኦሪንቴሽን አለ። እኔ አሁን በስሬ ብዙ ክሮች አሉ፣ ኬሮግራፈሮች አሉ። ኬሮግራፈር ለሚፈልግ ሙሽራና ሚዜ እነሱ ግን በሙዚቃ ደረጃ ግን የኢትዮጵያ ሰርግ አብዛኛውም በባህል ሙዚቃ ላይ የተቃኘና ፎከስ ያደረገ ስለሆነ የባህል ሙዚቃዎቻችን ላይ ብቻ ነው እኔም ፕሮፌሽናል የምሰራው። ሙዚቃዎቻችን ላይ ብዙ የተለየ ነገር የለም፣ ግን ትሬንዶች ላይ ግን እንደ ሙሽሮች ፍላጎት ብዙ ነገሮች እንጠቀማለን። ሰው አሁን ወደ ኦልዲስ እየሄደ ነው አይደለ? ኧረ ኩሉን ማንኳለሽ እንደ ቅድም መግቢያ ላይ እንደከፈትክልኝ አይነት ዘፈን ይወዳል። ኦልዲስ ዘመንም አይሽረው ነው። ሁሉም ሙሽራ ሁሉም ቤተሰብ ኦልዲስ ነገሮችን ይወዳል። ግን ደግሞ እኛ መጀመሪያ አንቺ ምን ትፈልጊያለሽ ብለን እንጠይቃለን። ቤተሰቦች ምን ይፈልጋሉ? የቤተሰቦች ባህል ምንድን ነው? የሙሽራው ባህል ምንድን ነው? የጓደኞች ኢንትረስት ምንድን ነው? ከሰርግ በፊት ስለእናንተ ብዙ ነገሮችን ኢንተርቪው ያደርጋለሁ። ከዛ ነው ፕሌሊስቶችን አዘጋጅቼ መጥቼ ከእናንተ ጋር መድረኩ ላይ እየተደሰትኩ የምሰራው። አንድም ትንሽ ለየት የሚያደርገኝ እሱ ነው። የሰርግ ዲጄ ፕሌሊስቶቹን ቤቱ መጨረስ መቻል አለበት። መድረኩ ላይ አብሮ ከእድምተኞቹ ጋር እየተጫወተ ሲሆን የሚሰራው በጣም የሚጋባ ነገር ይኖረዋል። ሜሞሪያብል የሆነ ነገር ይኖረዋል። ደስ ብሎት ይሰራል። እንደሱ ነው። ግን የድሮ ሙዚቃዎች ዘመን አይሽራቸውም። የነበሩ ያሉ ወደፊትም የሚቀጥሉ ናቸው። እንጠቀማቸዋለን። ኤግዛክት ኤቢ እንግዲህ ብዙ ዓመት ልምድ ኤክስፒሪየንስ አለህ እና አንድ ዲጄ ምን አይነት ኳሊቲዎች ሊኖሩት ይገባል? በተለይ ደግሞ ሰርግ የማይረሳ ቀን ነው። እንደዚህ አይነት ሜሞራብል የሆነ ቀንን እንዲያሳምር ምን አይነት ኳሊቲዎች ሊኖሩት ይገባል ብለህ ታስባለህ? የሰርግ ዲጄ አሁን ቅድም እንዳልሽኝ የሰርግ ዲጄ ራሱን የታጁ ካቴጎሪዎች አሉት አላልኩሽም? ስለዚህ የሰርግ ዲጄ መሆን መቻል አለበት። የሰርግ ዲጄ ነኝ ብሎ ሲያስብ የሰርግ ሙዚቃዎች ላይ ስፔሻላይዝ ማድረግ አለበት። ስለዚህ ፕሌሊስት ዋይዝ በዘፈን ደረጃ በጣም እውቀት ሊኖረው ይገባል። ብዙ ባክሎኮች ሊኖሩት ይገባል። አንድ ነገር። ሌላኛው ነገር ደግሞ ልምድ፣ የትኛውም ስራ ልምድ እንደሚያስፈልገው ብዙ በሰራሽ ቁጥር ብዙ ልምዶች ይኖሩሻል። አንድ የሰርግ ዲጄ ልምድ ቢኖረው ይመረጣል። ከዛ ልምድ ካለው ፐርፎርም የሚያደርግ ከሆነ ሙዚቃዎች ካሉት ከዛ ወደ ኢኩፕመንት ይገባል ማለት ነው። ስለዚህ ከቴብል ኢኩፕመንቶች ጀምሮ ላፕቶፕ፣ የዲጄ ሚክሰሮች ከዛ ጀምሮ እስከ ሳውንድ ሲስተም የምትጠቀሚ ምንም ልምድ ኖሮሽ ምንም ያህል ዓመት ሰርተሽ ምንም የሙዚቃ እውቀትና ባክሎክ ኖሮሽ ደግሞ በጣም ቆንጆ ባልሆነ ሳውንድ ሲስተም ከሰራሽ ለቦታው የማይመጥን ሳውንድ ሲስተም ከሆነ እሱም በራሱ ራሱን የቻለ ችግር ነው። ሳውንድ ሲስተም ሁሉም ዲጄ ሊኖረው ይገባል ማለት አይደለም፣ ግን ደግሞ አውትሶርስ አድርጎ በሬንታል ካምፓኒዎች አማካኝነት መስራት አለበት። ሳውንድ ሲስተም ግን ለዲጄ ወሳኝ ነገር ነው። ከዛ ግን ሙሽሮችን ማንበብ፣ የሙሽሮችን ፍላጎት ማወቅ፣ የሙሽሮችን ፍላጎት ማወቅ ብቻ ሳይሆን መቀበልም ለአንድ የሰርግ ዲጄ ኳሊቲ ነው። እነዚህ ነገሮች ያው አሪፍ ያደርጉታል ብዬ አምናለሁ። ሰርጉን ያደምቁታል። ዲጄውን ጎበዝ ያደርጉታል። ዲጄው ጎበዝ ከሆነ ሰርጉ ደመቀ። ኤቢዬ ቤተሰቦቻችን በጣም በጉጉት የሚጠብቁ ጥያቄ ላይ ነኝ አሁን ያለሁት እና እንዳየኸው እንግዲህ በጣም በርካታ ሰርጎች በከተማችን ላይ አሁን ደግሞ ጥር ነው ይበዛሉ አይደለም? በጣም ስለዚህ ሙሽሮች የሰርጋቸውን ዲጄ ለመምረጥ ከመወሰናቸው በፊት ማድረግ ያለባቸው ጥንቃቄዎች ወይም ማወቅ የሚገባቸው ነገሮች የምትላቸውን ብትነግረን። በጣም አሪፍ እንዳልሽውም ወሳኝም ዋናም ነገር ነው። እንደ ዲጄ አንቺ ሙሽራ ሆነሽ የሰርግሽን ቀን ወስነሽ ዲጄ ማንን ነው የምመርጠው ስትይ አንደኛ የትኛውን ዲጄ ነው የምመርጠው ማለት መቻል አለብሽ። ስለዚህ ቶፕ 3 ቶፕ 5 ዲጄዎችን ዲጄ ኤቢ፣ ዲጄ ሰንበዲ ብለሽ አንዱ ቢያዝ አንዱ ጋር ስለምትሄጂ ስለዚህ የራስሽን የዲጄ ሀሳቦች ማኖር አለብሽ። ከዛ በኋላ ግን ስለምትመጪው ዲጄ ስለ ዲጄ ኤቢ ከማን ሰምተሽ ነው የታይተሽ ነው ምን መረጃ ኖሮሽ ነው ለሰርግ ብቁ ነው ወይ የሚሉትን መረጃዎች ከተለያየ ሰው መስማት መቻል አለብሽ፣ ወይ ደግሞ ሌላ ሰርግ ላይ አይተሽ ማመን መቻል አለብሽ። ስለዚህ ስለምትመርጪው ዲጄ ማንነት በትክክል ማወቅ መቻል አለብሽ። አንዳንድ ጊዜ ለምሳሌ እኔ ዲጄ ኤቢ ነኝ፣ ሌሌ ከዲጄ ኤቢ ጋር ተቀራራቢነት ያላቸው ስም ያላቸው ዲጄዎች ይኖራሉ። ስለምትመርጪኝ ዲጄ ኤቢ እኔ ከሆንኩኝ በትክክል እኔ ጋር ስለመምጣትሽ አድራሻዬ፣ ያለኝ እውቀት፣ ችሎታዬ እነሱን ዊትነሶች መያዝ መቻል አለብሽ። ዲጄ ኤቢ ጋር ከመጣሽ በኋላ ደግሞ አንቺ እንደ ሙሽራ የምትፈልጊውን ነገር መጠየቅ መቻል አለብሽ። ቅድም እንደነገርኩሽ ከምጠቀማቸው መሳሪያዎች፣ ከልምድ አንቺ ከምትፈልጊው የባህል ሙዚቃ እውቀት አንጻር
ምናልባት በጣም ጎበዝ ዲጄ ሆኜ እኮ አንቺ ለየት ያለ ባህል ያለሽ ሙሽሪት ሆነሽ መተሽ እኔ ጋር ባክሎክ ላይኖረኝ ይችላል፣ እውቀቱ ላይኖረኝ ይችላል፣ ኤክስፒሪየንሱ ላይኖረኝ ይችላል። እነሱ ነገሮች መጠየቅ መቻል አለብሽ። ከዛ በተረፈ እነዚህን ሁላ ነገሮች ከመለሰልሽ አንድ ዲጄ ሰው የሰራሃቸው ስራዎችን ማየት ይችላል ወይ? ሶሻል ሚዲያ አካውንቱን ቼክ ማድረግ አለብሽ። ቢሮ ሄደሽ የሚያሳይሽን ስራዎች፣ አንቺ የምትመርጪው ቦታ የትኛው አዳራሽ የትኛው ሆቴል ነው፣ ከዛ አዳራሽ ጋር ተመጣጣኝ የሆነ ሳውንድ ሲስተም ፕሮቫይድ ያደርጋል ወይ? ስለዚህ ለዛ ዊትነሱ ምንድን ነው? ቢሮ ሄደሽ አንደኛ ቢሮ መኖር መቻል አለበት። ለአንድ ዲጄ ስቴብል ሆኖ ታማኝ ሆኖ እንዲያገለግል ለሙሽሮች ቢሮ መኖር መቻል አለበት። ግዴታ ባይሆን ቢኖር ጥሩ ነው። በእርግጥ በጣም ጎበዝ ሆኖ ቢሮ ሳይኖራቸው የሚሰሩ ዲጄዎች ስላሉ ቢሮ ሄደሽ ግን ማየት በስክሪን የምታያቸው ፉቴጆች ያስፈልጋሉ። እንደዛ ከተባለ ልክ አሁን ለአንቺ ሲሰራልሽ ሚዜዎች ይመርጡኛል፣ አንቺ ጋር ፐርፎርም ሳደርግ ቤተሰቦች ይመርጡኛል። የሰርግ ኮኔክሽን እንደሱ አይነት ነገሮች አሉት። ግን አንዳንድ ጊዜ ምንም አይዲያ ሳይኖረው ብርና ፕላን ብቻ ይዞ የሚመጣ ሙሽራ የሚሸወድ አለ። እንዳይሸወድ አሁን ያልኳቸውን ነገሮች ዲቴል ቢነጋገር ከዌዲንግ ፕላነሮች ጋር ቢነጋገር በጣም ጥሩ ነው። ሌላው ደግሞ እንዳልኩሽ አሁን ለምሳሌ የዛሬ ዓመት ለሚኖር ሰርግ ሊሆን ይችላል አንቺ ፕላን የምታደርጊኝ አይደል? ስለዚህ በቃ የተሻለ ቬንደር ለመምረጥ የተሻለ ጊዜ ቀድሞ መምረጥ መቻል አለብሽ። እኔ የዛሬ ዓመት ልያዝ እችላለሁ፣ ከተያዝኩኝ ኖ ነው የምልሽ። ምክንያቱም ሌላ እኔ ዱፕሊኬትድ የሆነ ዲጄቢ ስለሌለኝ ማለት ነው። ስለዚህ በጊዜ መወሰን መቻል አለባቸው። የተሻለ ዲጄቢ፣ የተሻለ ዲኮር ሰንበዲ፣ የተሻለ ዌዲንግ ፕላነር ሰንበዲ፣ የተሻለ ሆቴል ለማግኘት በጊዜ መወሰን መቻል አለብሽ። አንዳንድ ሰው አንዳንድ ነገሮችን ይመርጥና ዲጄ ወይ ሌላውን ነገር ይረሳዋል። ለምሳሌ አሁን ዛሬ ለነገ ሰርግ ተብሎ ተደውሎልኛል። ኦፍ ኮርስ ለነገ የቅልቅል ፕሮግራም ተብሎ ተደውሎልኛል። እንግዲህ ሰው ተጠርቶ ተደግሶ ሁሉ ነገር እኮ አልቋል። ሙዚቃ ከሌለው እንዴት ሊሆን ይችላል? እነዚህ አሁን ሪስክ ውስጥ ናቸው ያሉት። ስለ ፕራይስ ሲሉ ስለ ጊዜ ሲሉ የሆነ ሰው አሳይ ሊያደርጉ ነው። የሙዚቃ ሜሞሪ ላይኖራቸው ይችላል። ስለዚህ ጊዜን በአግባቡ መጠቀም አንዱ ወሳኙ ነገር ነው። እና ቡክ አድርጊ ዛሬ። እሺ ሊደራይ ነው እዚሁ ኤቢ። እሺ ኤቢ፣ ሰርግ ላይ እንግዲህ ብዙ አይነት አጋጣሚዎች ይኖረሃል እና የማትረሳው የሙዚቃ ምርጫ ወይም ይሄን ሙዚቃ ክፈትልኝ ብሎ የመጣ ሰው አለ? ምናልባት እስኪ ዶሴ ይውጣ እሱን ዘፈን ክፈትልኝ ያለ ሰው? እሱን ሳይሆን ሸጌ ሰርግሽ ዕለት ጥሪው ደርሶኛል። እውነት ይሄ በነገራችን ላይ ሌላ ኢንተርቪውም ላይ አይቼዋለሁ። የእውነት ነው። አብዛኛው ሰው የሚያወራው ቀልድ የሚመስል ነው አይደለ? ግን ደግሞ ኤክስ ቦይፍሬንድ ነው መሰለኝ ተጠርቶ። ያው አንዳንድ ጊዜ ሰዎች እንደዚህ አይነት ሙዚቃ ሲመርጡ መድረክ ላይ መጥተው ቀልድ ይመስልሽና እሺ ብለሽ በቀልድ ታሳልፊያለሽ። ሁለቴም ቢመጣ ቀልድ ይመስልሻል። ይሄ ሰው ግን እውነቱን ነበረ። 3-4 ጊዜ መጥቶ መጨረሻ ላይ እንደውም እስከ መጣላት መጨረሻ ላይ ስናረጋገጥ በጣም የሚወዳት በጣም የሚመኛት ፍቅረኛው ነበረች። ግን ደግሞ ሌላ ሰው አገባትና ሰርጉ ላይ እንዳጋጣሚ መጣ። ብጋብዝለት ደስ ይለኝ ነበረ። ግን ደግሞ እሱ የህልውና ጉዳይ ነው፣ ሊሆን የሚችል ዘፈን አይደለም። እስኪ ዶሴ ይወጣ። እሱም አሁን ለምሳሌ እንደዚህ አይነት ዘፈኖች አሁን አልስታሰባቸውም እንጂ ሰው ብዙ ጊዜ ሰርግ ላይ በጣም ሞቅ ሲለው ሲጨፍር የፐርሰናል የሙዚቃ ምርጫውን ይመጣና በጣም ብዙ የተጣላንባቸው ዘፈኖች አሉ። ኤግዛክትሊ ምናልባት ይሄ የሚገርም ስለሆነ አሁን አስታወስኩትና ነገርኩሽ እንጂ ኢቨን ሙሽሮችም እኮ አንዳንድ ጊዜ ሙሽሮችም የሚወዷቸው ዘፈኖች ይሆኑና ከሰርጋቸው ጋር የሚጋጭ አይመስላቸውም። እንደሱ አይነት ዘፈኖችን ይመርጣሉ። እሱንም አንድም በነገራችን ላይ ዲጄን ስፔሻላይዝ የሚያደርገው እሱ ነው። ዘፈን መጫወት ብቻ ሳይሆን በተለይ ከባህል ውጭ ከሰርግ ዘፈን ውጭ ያሉ ዘፈኖችን ስታጫውቺ መልእክታቸውንም መረዳት መቻል አለብሽ፣ ኤዲት ማድረግ መቻል አለብሽ። ድባቡን ቶታሊ ይቀይሩታል። እና እንደሱ አይነት ነገሮችን እና ይሄ ዘፈን ተመርጦ አሁን ባጫውተው ኖሮ ይሄኔ ዲጄ ኤቢ አይኖርም ነበረ መቼም ሶሻል ሚዲያ ላይ። ከባድ ነው። ኤቢ፣ ሙዚቃና መጠጥ ያላቸው ግንኙነት ምንድን ነው? ያው ሰዎች በደንብ ሞቅ ሲላቸው ሲጠጡ ብዙም አያስቸግሩም ማለት በተገኘው ዘፈን ነው የሚጨፍሩት። እና ምንድን ነው ያላቸው ቁርኝት? አንተ በደንብ ታያለህ ብዬ ስለማስብ። መጠጥ ስትይ መጀመሪያ ውሃ መስሎኝ ነበር። ሞቅ ሲላቸው ካልሽ አልኮል ነው ማለት ነው። እውነቱን ለመናገር አልኮል ጥሩ ነገርም አለው መጥፎ ነገርም አለው። እንደ ዲጄ ሞቅ የሚል ነገር ቲፕስ የመሆን ነገር የማነቃቃት ነገር ስላለው ለኛ የሰርግ ዲጄዎች ለሙዚቃ ምርጫችን ለሰርግ ድምቀት ይረዳናል። አንዳንድ ጊዜ ደግሞ ቅድም እንዳልኩት ሲበዛ ሰው አብኖርማል የሆነ አጠጣት ሲጠጣ ደግሞ አንቺን አቢዝ ያደርጋል፣ ፕሮግራም ይረብሻል። ስለዚህ አጠቃቀሙ ነው እንጂ መጠጥ መኖሩ የሰርግ ሙዚቃ ላይ ጭፈራ ላይ በደንብ ድምቀት ይኖረዋል። ግን ደግሞ ትልቁ ነገር እሱ አይደለም። በቃ ሰው ሰርግ ላይ ተጠርቶ ሲመጣ በደንብ ፎከስ አድርጎ የሚመጣ ሰንበዲ የአንቺን ደስታ የቤተሰቦችሽን ደስታ ለመካፈል ነው። አንድም የሰርግ ዲጄ ከሌላ ትንሽ ቀለል የሚያደርገው ምንም አይነት ሙዚቃ በትከፍቻ አንዳንድ ጊዜ ሰው ለደስታው ብቻ ብሎ ሊጨፍር ይችላል።
ሜሞሪብል ላይሆን ይችላል እንጂ መድረኩ ሊጨፍር ይችላል። ስለዚህ ሰርግ ላይ ሰው በደንብ የመጨመር ነገር አለው። በጣም ግን ረዥም ሰዓት ለማጫወት ረዥም ሰዓት ለመጨፈር ግን ትንሽ አስተዋጽኦ አላት። ትንሽ እያበረታታው አይደለም። እንደሱ አይነት መጠጥ የሌለባቸው በጣም ብዙ ሰርጎችን አሳብደን ሰርተናል። የሙስሊም ቤተሰብ ሰርጎች፣ ሌሎችንም ሰርጎች። ሰርግ ላይ ከምታያቸው ወይም ከታዘብከው ነገር ቀውጢ ዳንሰኛ የምትለው ሴቶቹን ነው ወይስ ወንዶቹን? የትኛው ይብሳል? ካለገማችሁ ሴቶች፣ ከልባችሁ ከተጫወታችሁ ሴቶች በጣም ስታይሊስት ናቸው። በጣም ይጨፍራሉ። በጣም የተለያየ አይነት ስታይል። ለመረበሽ ወንድ ችግር የለበትም። ግን ደግሞ ቀውጢ ዳንሰኛ ከተባለ ግን ሴቶች። ሰርግ ላይ በጣም አይናፋርና ፈሪ የሆኑ ሰዎች በደንብ ከወንበራቸው ተነስተው እንዲጫወቱ፣ እንዲጨፍሩ፣ እንዲነሱ ፈንቅሎ የሚገፋፋቸው ምን አይነት ሙዚቃ ነው? በእኛ ሀገር በኢትዮጵያ ኮንቴክስት አሁን ላይ የማንነት ዘፈን፣ የባህል ዘፈን። ኢትዮጵያ በጣም ብዙ ባህሎች አሏት አይደል? ብዙ ብሔር ብሔረሰቦች አሏት አይደል? ስለዚህ ልክ የብሔር የማንነት የቤተሰብ ዘፈን ሲከፈት አብዛኛውን አይናፋርም ይሁን አንዳንድ ጊዜ በተለያየ ምክንያት አልጨፍርም ያለ ሰው እንደሱ አይነት የአካባቢ የብሔር የባህላቸው ዘፈን ተቺ የሆኑ ዘፈኖችን ስናጫወት ቶታሊ ይለወጣሉ፣ ቶታሊ ይጨፍራሉ። ስሜታዊ ይሆናሉ። እንደ ቅድሙ አይነት በጣም የማይሆን ዘፈኖችን እንድትከፍት የሚጠይቁ አይነት ሰዎች ሲመጡ እንዴት አድርገህ ነው የምትመልሳቸው? ብዙ ሰው ይመጣል ብዬ ነው። ያው የሰርግ መድረክ ላይ በጣም ብዙ እኔ አሁን ኖ ብዬ አላውቅም። ሁሉንም ሰው እሺ ነው የምለው፣ ግን ደግሞ ማደርገውን አደርጋለሁ፣ ማላደርገውን አላደርግም። ኢንተርናሽናሊ አሁን ለዲጄ ኮርስ የሚሰጡ አውትላይኖች ላይ አንድ ዲጄ ሙዚቃ ሪኩዌስት ሲደረግበት ኖ ማለት የለበትም የሚባል መርህ አለ። ኖ አቲም ኖ ካልሹ ከሰው ጋር ሌላ ግብግብ ውስጥ ልትገቢ ትችላለች፣ ግን ታረሳሽዋለሽ። እሺ ሌላ ሙዚቃዎችን ፊድ ስታደርጊው ቶታሊ ሊረሳው ይችላል። ከመረጠው ሙዚቃ በላይ ሌላ ልትሰጪውም ስለምትችይ ኖ ብለሽ ግብግብ ውስጥ መግባት የለብሽም። እሺ ያልሽ ግን ፕሮግራም እስኪያልቅ ድረስ ማረጋጋት መቻል፣ እሱ አሪፍ ነገር ነው። ሰርግ ላይ በሴቷ በሙሽሪት ወገን ወይም በሙሽሪት ቤተሰቦች በኩል የሚመረጡት በጣም ተመሳሳይ ኮመን የሆኑ ሙዚቃዎች የትኞቹ ናቸው? በኋላ ታጫውትልኛለህ። አሁን እንደው ለመጥቀስ ያህል አሪፍ ለምሳሌ ኩሉም ማንኩሎሻል። እናት አክስት ሙሽሪትን በቃ ከቤት ኩሎ ምናምን ስለሚያስወጣ ኧረ ኩሉም ማንኩሎሻል ባትኳዩም ያምርብሻል። አሁን ይሄ ትልልቅ እናቶች የሚመርጡት ከውበት ጋር የተያያዙ ዘፈኖች ብዙ ጊዜ አታምርም ወይ ታምሪያለሽ፣ ጸባየ ሰናይ፣ ስለ ጸባያ ስለ ውበቷ የሚናገሩ ዘፈኖች አብዛኛውን ጊዜ በተለይ በእናት በአባት በአክስቶች በጓደኞች ሙሽሪትን በደንብ ይጋፍ የሚያደርጉ ውበቷን የሚገልጹ ባህሪዋን ጸባያን የሚገልጹ ዘፈኖች አብዛኛውን ጊዜ ቤተሰብ ይመርጣቸዋል። ብዙ ጊዜ እናስተናግዳቸዋል። ብዙ አይነት ሙሽሮች ይገጥመዋል ብዬ ግን የሰርግ ስራውን በጣም ከባድ የሚያደርጉብህ ምን አይነት ሙሽሮች ናቸው? አንዳንድ ጊዜ አሁን እንደተፈጥሮ በጣም ቀዝቃዛ የሆኑ ሙሽሮች አሉ። ብዙ ጊዜ ሰርግ ላይ በተለይ የሙሽራው ሴሌብሬት ማድረግ የሙሽራው ድምቀት በራሱ ሰርጉን ያደምቀዋል። አንዳንድ የምትጠሪው ታዳሚ አንቺ ቁጭ ብለሽ ለአንቺ ሰርግ መጥቶ ሊጨፍር አይችልም። እኔ ብዙ ጊዜ ለሙሽሮችም ኦሪየንቴሽን ሲሰጥ በተለያየ በእምነት ምክንያት ካልሆነ በህመም ምክንያት ካልሆነ ሰርጋቸው በህይወታቸው አንድ ቀን የሚያደርጓት ኢሞንት ስለሆነች ዲጄ ከመረጡ ለመጨፈር አይደለም። ስለዚህ በተሻለ መጠን አርቲፊሻል ማንነትን ቢሆን አምጥተው በሰርጋቸው ቀን መጨፈር መደሰት አለባቸው። ምንም የማይጨፍሩ ሙሽሮች ለሰርግ መደብዘዝ አስተዋጽኦ አላቸው። አንዳንድ ጊዜ ደግሞ በጣም ሴሌብሬት ማድረግ የሚፈልጉ በጣም አሪፍ ሙሽሮች የሆኑና 100 200 የሙዚቃ ምርጫዎችን የሚልኩልሽ ሙሽሮች አሉ። አንቺና ቢዚ ያደርጉሻል። የሙዚቃ ምርጫቸውን ትክክለኛውን አትረጅም። አንድ ሰርግ ላይ እኮ ማክሲመም 30-40 ዘፈን ነው ሚክስ አድርገሽ የምታጫውች። የራስሽ ፕሌሊስት አለ፣ የሰው ምርጫ አለ። ስለዚህ አንድ ሙሽራ 200 ሙዚቃ ከላከብሽ ትቸገሪያለሽ። እንደሱ አይነት ሙሽሮችም ትንሽ ያው በልክ አድርጉት። አትምረጡ አይደለም፣ ለእናንተ ነው አገልግሎት የምንሰጠው። ግን የተወሰነ ኢንትረስታችሁን ከነገራችሁን እኛ እንደ ዲጄ ደግሞ የጎደለውን እንሞላለን። ብዙ ጊዜ የሙሽራውንና የሙሽሪትን ቤተሰቦች ለማስነሳት ምን አይነት ሙዚቃ ነው የምታጫውተው? የቤተ ዘመዱ ይታያል ጀሪን ያላችሁ እስኪናያችሁ ቻናል ዋን ያላችሁ የታላችሁ አትገቡም። ቻናል ዋኖች ይሄ በቃ የሰው ደካማ ጎን ነው። ስም እየጠራን የቤተሰቡን ስም እያጠራን ኦፍኮርስ ሰው የሚመጣው ሙሽራውን ስላለ አይደለ። የቤተ ዘመዱ እንደ መጀመሪያ እሱ ነው። ቅድም እንዳልኩሽ ለማድመቅ ግን የባህል የብሔር የአካባቢ እንደሱ አይነት ዘፈኖችን አሁን ላይ ግን ያው ከፖለቲካ ነፃ የሆኑ ዘፈኖችን በተቻለ መጠን እነሱን ነው የምናጫውተው። ቤተሰቦቻችን ዲጄ ኤቢ የነገረኝን ሙዚቃዎች ዝም ብለን በቃላት ብቻ አናልፈውም፣ ያጫውትልናል፣ እኛም ወዝወዝ እንላለን። ወደሚቀጥለው ጥያቄ ነው። ታስቢ እስካሁን በሰራሃቸው ሰርጎች ወይም በሰርግ ታሪክ በጣም በተደጋጋሚ እንድትከፍት የምትጠየቀው ምን አይነት ዘፈኖችን ነው? ቅድም እንዳልኩሽ እኔ አሁን እንደ ዲጄ ኤቢ
ኦፍ ኮርስ የዘፋኞች ስራ ግን ደግሞ እኔን የሚገልጹ የሚጀምርባቸው አሁን እንዳልኩሽ የቤተ ዘመዱ ጸጋዬ እሸቱ የግዛቸው እንደሱ አይነት ዘፈኖች የትኛውም ባህል ላይ ቢሆን የቤተ ዘመዱ ብለን አስነስተን ነው ወደ ሌላ ዘፈኖች የምንሄደው። መሀል ላይ ደግሞ በጣም የሚያስረግጡ ኃይል ወጋ አይነት ዘፈኖች። በዚህ አጋጣሚ እኔ ስራ ከጀመርኩ ጀምሮ አሁንም የምጠቀመው በጣም ረዥም ጊዜ የተጠቀምኩት አስራት ቦሰና የሚባል አረና ጎበዙ የሚባል ዘፋኝ ነው። እውነቱን ለመናገር እኔ ከመጀመሪያ በፊት የጀመረ ዲጄ ሳሚ ኤንዲኮ ከሱ ነው ዘፈኑን የሰማሁት። እሱ ጋርና እኔ ጋር ብቻ ነበር ኦልሞስት ዘፈኑ የነበረው ለረዥም ጊዜ። አሁን ሁሉም ጋር አለ። በዚህ አጋጣሚ እሱን ዘፋኝ ራሱ ማመስገን እፈልጋለሁ። በደንብ ያደምቃል፣ በጣም ሳርግ ያደምቃል። ረዥም ዓመት ተጠቅሜዋለሁ። ሮያሊቲ ኖሮ ውለታ ኖሮ ክፈል በባለ እሱ ዘፈን በጣም ደስ ብሎኝ። ስለዚህ አሁን መድረኩን አግኝተሃል። ኦፊሻሊ ቴንኪው ብያለሁ። አስራት ቦሰነ ክራር ተጫዋች ነው። በጣም የምወደው ዘፋኝም ዘፈንም ነውና እሱ ዘፈን አሁን የኔ አንዱ ፌቨራይት ፕሌሊስት ነው። ከዛ ግን ኩሉም አንኩሎሻል፣ የቤተ ዘመዱ የሰርግ ዘፈኖች፣ ኃይሎጋ፣ እርገጠው፣ አሸወይና እያልን እስከ አትሸኟትም ወይ ይትባረክ ድረስ። ይትባረክም ደግሞ በየሰርጉ የማይቀር ዘፈን ነው። ይትባረክ እንደ አብርሃም በቃ ባይብሊካል የሆነ ወርድ ስላለው ሙሽሮቹ ሲገቡና ሲወጡ ሲጀመር ይትባረክ እንደ አብርሃም እንደ ሳራ ሲወጡም እንደዛ። እሱም the best። ቆንጆ ዲጄ ኤቢ በስራ ዘመንህ የማትረሳው የሰርግ ገጠመኝ ካለ? አይ ቲንክ እሱንም ሌላ ሚዲያ ላይ ተናግሬያለሁ። ግን አሁን ስቴጅ ላይ የምንጠቀማቸው መግቢያችን ላይ የተጠቀምናቸው ፎግ፣ ፋየር የሚተኳኮሱ ነገሮች አሉና የሆነ ጊዜ አገራችን ላይ የፖለቲካ ኢሹ የነበረበት ጊዜ ነው። የዛን ጊዜ ከውጭ ሀገር የመጣ ሙሽራ ነው። ኦፍኮርስ በተለይ እንደዚህ ድምፅ ያላቸው ነገሮች ዳንስ ፍሎር ላይ ስንጠቀም እንናገራለን ለሙሽሮች እንደዚህ አይነት ነገር አብዛኞቹ ያውቃሉ። የዛን ጊዜ ፈርስት ዳንስ ጀምረን ፎግ አድርገን ይሄ በጣም የሚተኳኮሱ ነገሮች አሉ። እነሱ ተዋ ስናደርግ ሙሽራው ቪዲዮ ስላለውና ታዳሚ ስላየ ይሄ ሚስጥር ሊሆን የሚችል አይደለም ተናግሬዋለሁና ሙሽራው ሮጠ። ሰው በጣም ኢንጆይ ያደረገ፣ ሰው በጣም ሳቀ። የደነገጠ ሰው ነበረ። በነገራችን ላይ እሱ ሲሮጥ ኢሚዲየት ፋሚሊዎች ምን ተፈጠረ ብለው ያላዩ አብረው ለመሮጥ ሞክረው ነበረ። ግን ምንም አልመሰለውም። ሰሞኑን ካለው ከሀገራችን ሁኔታ ጋር ተያይዞ ተኩስ የተጀመረ መስሎኝ ነው ምናምን ብሎ ተመለሰ። እሱን አጋጣሚ አልረሳውም። ሌላ ግን የተለያዩ መድረክ ላይ ቅድም ካነሳናቸው ሀሳቦች ጋር ላፕቶፕ ተይዞብን ተወጥቷል። ሙዚቃ አንመርጥም ስላለን የማይሆን ሙዚቃ እያጫወትን ላፕቶፕ ተዘግቶብኝ ያውቃል። ማይክራፎን ለምሳሌ ሙሽሮች ሳይገቡ ከዚህ በፊት አባት ቤተሰቡን አስነሳ ብለውኝ ሙሽሮች ደርሰዋል 5 ደቂቃ 10 ደቂቃ እያልኳቸው መጥቶ ማይክራፎን ቀምጠው ራሳቸው ሰው ምግብ እንዲያነሳ የጋበዙበት አጋጣሚ አለ። ሙሽሮቹ ሲያረፍዱ ማስተባበያ ነበረ? ማስተባበያ ሳይሆን ለምሳሌ ሙሽሮቹ አረፈዱና አባትየው በቃ እንግዳዬን ማክበር አለብኝ ምግብ አስነሳ አሉኝ። ሙሽሮቹ ሳይመጡ አረፈዱ። እሺ ችግር የለም በቃ እኔ ደግሞ 1 2 3 ጊዜ ሙሽሮቹ እየደረሱ ስለሆነ በጣም ይቅርታ እያልኩኝ ለማረጋጋት ሞከርኩ። መጨረሻ ላይ መጥተው በጣም ተቆጡ፣ የእውነታቸውን ተቆጡና አሁንም እንደሌላው ልደግም መስሏቸው ማይክ ቀሙኝና ክቡራን እንግዶቻችን ሙሽሮቹን ከዚህ በላይ መጠበቅ አልችልም፣ እኔን አክብራችሁ የመጣችሁ እባካችሁ ወደ ምግብ ብለው ራሳቸው ማይክ ቀምተው ወደ ምግብ ለማስነሳት ግን ሰው እምቢ አለ። በፍጹም ሙሽሮች ሳይመጡ እሳቸው ያው ያን ያደረጉት እንግዳዎቹን አክብረው ነው። በዚህ አጋጣሚ ያው አንዳንድ ጊዜ 30 ደቂቃ 1 ሰዓት ማርፈድ የሙሽራ ወግ ነው ይባላል። አንዳንድ ጊዜ ግን 2 ሰዓትና 3 ሰዓት የሚያረፍዱ ሙሽሮች አሉ። እሱ መሆን የለበትም፣ ከባድ ነው። የሚገርሙ አጋጣሚዎች ነው ያለው። ሰርግ ላይ ብዙ ይገጥምሻል። እኛ እንደውም አዳራሽ ስለሆነ ኢንተርቴንመንት ሰዓት ላይ ስለሆነ የምናተኩረው ብዙ አይገጥመንም እንጂ ዌዲንግ ፕላነሮች ለምሳሌ ከጠዋት ጀምሮ ማለት ነገር ይገጥማቸዋል። ዲጄ ኤቢ በጣም ቆንጆ ቆይታ ነው ያደረግነው። ብዙ ነገር ነግረናል። ተመልካቾቻችንም ዲጄ ለመምረጥ ከመወሰናቸው በፊት ማወቅ የሚገባቸውን ነገሮች በሙሉ እንዳወቁ ተስፋ አለኝ እና አሁን ኤቢዬ ቅድም የነገርከኝን ዘፈኖች እንጫወታቸው አይሻል? በባዶ ከምትሸኝ ጓጉቻለሁ። ስለዚህ ደስ ብሎኝ ተነስቼ ተከሻሽን አዘጋጂ፣ እኔ ሙዚቃዎች ሚክስ አደርጋለሁ። ውድ የቻናሏን ቤተሰቦች እንግዲህ ከመወሰኑ በፊት ዛሬ እንደዚህ ሙሽራ መስዬ ዲኮሩም እንደምታዩት ነው። ኤቢም በሙዚቃዎች እያጀበን ቆንጆ ፕሮግራም ነበር። ሙሽራው አልመጣም። የቻናሏን ቤተሰቦች በጣም እንወዳችኋለን፣ በጣም እናመሰግናለን። በጣም ታምራላችሁ። እንግዲህ ሙሽሪት እንደምታዩት በጣም ውብ የተዋበች ቆንጆ ሙሽሪት እናመሰግናለን። እስቲ ሙሽሪትን ደግሞ ሁላችንም አትሸኟትንም ቦይ ላይ የመጨረሻ ዜማ እንቀጥል እንሸኝሽ። ስለዚህ ይኸው የማስወጫ እስቲ ጨባርጉላት። የታላችሁ እናቶች አባቶች፣ ሙሽሪት ያላችሁ ብድግ ነዋ። የመሸኛ እስቲ አትሸኟትም ወይ አትሸኟትም ወይ ልትሄድ አይደለም ወይ አትሸኟትም ወይ
እስቲ ሸኛት ቸብ 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 እልልታ 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 ቻናሏን ቤተሰብ እልልታ እስቲ አትሸኟትም ወይ አትሸኟትም ወይ ልትሄድ አይደለም ወይ አሃሃ